በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፉት ወራት በዶክተር ደብረጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎች ሲወስድ መቆየቱ የሚታወስ ነው። ታዲያ በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ይህን ተከትሎ በትግራይ ክልል አሁን ላለው ወቅታዊ ሁኔታ የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር አሳስቧል። የትግራይ ጊዜያዊ አስተዳደር በክልሉ በጸጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት የፕሪቶሪያ ውል ሲፈርስና የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም ሲሉ ገልጸዋል። ጊዜያዊ አስተዳደሩን የማይወክሉ መሆኑን ተገንዝቦ አስፈላጊውን ድጋፍ ማድረግ እንዳለበትም ገልጸዋል። ጊዜያዊ አስተዳደሩ ይህን ያለው በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ዛሬ መጋቢት 3 ባወጣው መግለጫ ነው። አስተዳደሩ ወንጀለኛ ከሚለው ቡድን ጋር ወግነዋል ያላቸውን የሰሜን ምስራቅና ደቡብ ግንባር ሰራዊት አዛዦች ህገወጥ ተግባራትን ከሰሞኑ ሲፈጽሙ መታየታቸውን ገልጿል። እነዚህ ህገወጥ ድርጊቶችና አደገኛ አካሄዶች እንዲቆሙ ለትግራይ ሰራዊት ዋና አዛዥ ባለፈው የካቲት ወር መጨረሻ ትዕዛዝ ቢሰጥም ይህ ሳይሆን ቀርቶ የጥፋት ተግባራቱ ወደ ከፋ ሁኔታ መሸጋገራቸው ጊዜያዊ አስተዳደሩ በመግለጫው ላይ አመላክቷል። ይህን ተከትሎ በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች መቀጠላቸውን ጊዜያዊ አስተዳደሩ አስታውቋል። ጊዜያዊ አስተዳደሩ ይህ ከማለቱ አስቀድሞ መግለጫ ያወጣው የደቡብ ምስራቅ ዞን አስተዳደር በአዲ ጎዶም ከተማ ነዋሪዎች ላይ በተከፈተ ተኩስ 4 ሰዎች በከባዱ መቁሰላቸውን አስታውቆ ነበር።